ለአዶናይ እና ለነ ጆን ዳንኤል ቲክቶከር፣ ዩቲዩበር፣ አክቲቪስት ወዳጅ ካላችሁ ይሄን ፕሮግራም እንዲሰሙ ጋብዙልኝ። ዳታ መስጠት ተከለከለ። መሰግናለሁ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሪ ቀን ደውሎ አውርቶች ነበር አይደለ? አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ ይገባ። በደብረ ብርሃንና በትግራይ የተፈጸመው ያለው ነገር ምንድነው? ይህን ብር አሰባስበናል ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ እንደኔ ያስጥልን። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን በዛሬ መረጃዎቻችን በስፋት የምንመለከታቸው ጉዳዮቻችን ናቸው። መረጃው ለመላው ዓለም ይዳረስ ዘንድ ጉልበት እንዲኖረው ላይክ፣ ሼር ማድረግ ለመላው ዓለም ማዳረስ እንዳይዘነጋ ከእናንተ የሚጠበቀውን ነገር ብቻ አድርጎልን እንግዲህ በቀጥታ ወደ መረጃዎቻችን እናመራለን። ይህ ያሮስ ነው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። መረጃው ጉልበት እንዲኖረው ላይክ በማድረግ ቤተሰብ በመሆን ከጎናችን ቆሙ። የተለያዩ መረጃዎችን ስለምናጋራላችሁ ማለት ነው። እንግዲህ ዛሬም ከምንመለከታቸው ጉዳዮች መካከል በስፋት ከምናየው ነገሮች መካከል ትኩረት ሰጥተን እንድናስደምጣቸው የምወደውን ጉዳይ አለ። ከዚህ ከትግራይ ጋር የተገናኘ እንዲሁም ደግሞ ከደብረ ብርሃን ጋር የተገናኘ ከሰሞኑ በጣም ብዙዎቹ የእርዳታ ጥያቄዎችን ያቀረቡ ስለሚገኙ ማለት ነው። እስኪ ተከታትለን እንመለሳለን። በቅድሚያ ጆን ዳንኤል እርዳታ ለማሰባሰብ ታኩር ደግሞ በደብረ ብርሃን ለሚገኘው ጆን ዳንኤልን በትግራይ ለሚገኘው ጻፍ ለሚገኘው የተለያዩ ድጋፎችን ሲያደርጉ ነበርና እስኪ ሰመረ ማርያም የተናገረውን የጆን ዳንኤልን ጉዳይ እናድምጥ። ይህን ብር አሰባስበናል ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይህን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሐሳብን ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግን ስራ ነውና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግን። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለውኝ በጣም ኦፍ ኮርስ አሁንም እቃወማለሁ። እዚህ በፊት ነው ስትሮንግሊ ስለሱ ላወራ አለብኝ። አሁን በጣም ትልቅ ስለሆነው ነገር ለማወራው ይሄ በጣም ትልቅነት ነው። በነገራችን ላይ ከሁሉም በላይ ሴንሲቲቭ የሆነበት ምክንያት ለኔ ማለት ነው ሴንሲቲቭ የሆነበት ምክንያት እንደዚህ አይነት ነገሮች ሲሰሩ አውቃለሁ። በትንጥዬ መልኩ እኔም ተሳትፌ አውቃለሁ። አልፎ አልፎ ሲፈጠሩ ነገሮች እንሳተፋለን። የተፈጥሮ አደጋዎች እንደዚህ ሲደረጉ ገንዘቦች ሬስ ሲደረጉ በፊት ማገር ፍቅር ግቢ ውስጥ ሲደረግ ታውቃላችሁ እና ያረግ ሹመቴ ሲያደርጉ በጣም ትልልቅ አዲስ ነገር ነው ማለት አይደለም። አዲስ ነገር ሆኖም አይደለም። አንዳንድ ሰዎች ነው ባለ ይዛል ጠይቁ ስለምትችሉ ምን አዲስ ነገር አለው ምን ነው ለዚህ ሲሆን እንደዚህ ያላችሁ ነው ልትሉ ቦታውና ጊዜው መሆኑ አይደለም። እኔን ኢምፕረስ ያደረገኝ ወጣቶች እናንተ ልጆች በዚህ ደረጃ ሌሎቹ ሰዎች ሳይቀድሟችሁ ሌሎቹ ሰዎች ሳያደርጉት ሴንሲቲቭ ሆናችሁ ተሰምቷችሁ አድርጋችሁ ሄዳችሁ እዛ ድረስ ሪስክ ወስዳችሁ ደግሞ ሪስክ ወስዳችሁ እንደዚህ አይነት ቦታ ድረስ ሄዳችሁ ይሄን ነገር ማድረጋችሁ እጅግ ቻገር ተስፋ እንዳት የሚያስበልኝ አጋጣሚዎች እንደዚህ አይነት ነገሮችን ደጋግሜ ባይ ነው። በጣም ፌመስ መሆን ይቻላል። በነገራችን ላይ አብዶም ፌመስ መሆን ይቻላል። አሚን ዩ ኖ ኢት ከኔ በላይ አብዶም ለማህበረሰብ የማይጠቅም ነገር ተናግሮም አስቀይሞንም እኛን አሳጥቶንም አሳቆንም ምነው ልጆቻችን ታናሾቻችን ባያዩ ብለን እንደዚህ አይን ይዘንም ታዋቂ ለመሆን ይሞክሩ አሁንም አሉ፣ እየተደረገም ነው።
እንደዚህ አይነት ትልቅ ስራ ሰርቶ ደግሞ መታወቅ፣ መከበር፣ መመስገን የሚቻል መሆኑንም ያሳያል ድርጊቱ። በነገራችን ላይ ከእርዳታውን ባሻገር ለዚህ ለቲክቶክ እንግዲህ ሰመረ ባሪያው ድጋፉን ሰጥቷል ማለት እንደምናስታውሰው በአንድ ወቅት አዶናይን መቃወሙ ይታወሳል። አሁን ግን የሚያስመሰግን የሚያስመሰክርም ስራ ስለሆነ ጥሩ ነው የሚል ሐሳቡን ሰንዝሯል። እንግዲህ እነ ታኩር በላይቭ ስትሪም በቀጥታ ስርጭት እርዳታ ሲያደርጉ ነበር እንደምናስታውሰው ለደብረ ብርሃን ለሚገኘው ማለት ነው። ይሄንን ተከትሎ ወርቁ አይተነው የተባለው ባለሀብት ወደ 15 ሚሊዮን ብር ድጋፍ ሰጥቶ ታሪቱን የሚቀበለው ድርጅት ከፖለቲካ ጋር ንክኪ የለኝም አልቀበልም ማለት ንግግሮችን መናገሩ ይታወሳል። ይሄንን ተከትሎ አንድ ወንድማችን እንዲህ የሚል ሐሳብ ሰንዝሯል። ተካተል እንመራስ እኔ ብቻ ነኝ 15 ሚሊዮን ብሩን ባለመቀበላቸው ቅር ያለኝ። አግማስ ኢትዮጵያ ወርቁ አይተነው የሰጣቸውን 15 ሚሊዮን ብር እንደማይቀበሉ ዛሬ በመግለጫቸው አስታውቀዋል። ለዚህም ምክንያት ያደረጉት የኛ ድርጅት ከየትኛውም ፖለቲካና ሃይማኖት ገለልተኛና ነፃ የሆነ ስለሆነ ከሱ አንቀበልም ብለዋል። በነገራችን ላይ አንድ ድርጅት ከፖለቲካ ከብሔርና ከሃይማኖት ነፃ ነው ማለት ፖለቲካ ውስጥ ያሉ፣ ሃይማኖት ውስጥ ያሉ፣ ብሔርተኝነት ውስጥ ያሉ ሰዎች መርዳት አይችሉም ማለት አይደለም። ለምሳሌ ጠቅላይ ሚኒስትሩ ብር ሊሰጣችሁ ይችላል። ነገር ግን አንተ ፓርቲ ስላለክ ካንተ አንቀበልም ማለት መብት የላቸውም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትረዳችሁ ትችላለች። ነገር ግን እኛ ከሃይማኖተኛ አንቀበልም ማለት አትችሉም። የትኛውም ሰው የራሱ የሆነ ሃይማኖት አለው፣ ፖለቲካ አለው፣ ብሔር ብሎ የሚያስበው ነገር አለው። ያ ማለት ያ ሰው ወገኑን መርዳት አይችልም ማለት አይደለም። ማንም ሰው የፈለገውን ፖለቲካ፣ ሃይማኖት፣ ብሔር ይከተል። ነገር ግን መርዳት እስከፈለገ ድረስ ለህዝቡ መድረስ እስከፈለገ ድረስ ሊፈቀድለት ይገባል ብዬ አስባለሁ። ያ ካልሆነ ግን እስካሁን ድረስ ቢያንስ ከ1000 ሰው በላይ በዚህ እርዳታ ላይ ተሳትፏል ብዬ አስባለሁ። እነዚህን ሁሉ ሰው እንዴት ታውቃላችሁ? ምን ያስቡ? ፖለቲካቸው፣ ብሔራቸው፣ ሃይማኖተኝነታቸው ምን ይሁን በምን ታውቃላችሁ? ወርቁ አይተነው ይህንን ገንዘብ የረዳው ለህዝቡ እስከሆነ ድረስ ለሰላም ህዝቡ እንዲጠቀምበት እስከሆነ ድረስ ለየትኛውም ፖለቲካ ለየትኛውም ብሔርተኝነት ብሩን እስካልሰጠ ድረስ ቢቀበሉትና ለህዝቡ የሆነ ነገር ቢያደርጉለት የተሻለ ነው ብዬ አስባለሁ። 15 ሚሊዮን ብር የሚናቅና አንፈልግም የሚባል ገንዘብ አይመስለኝም። መሆን ያለበት ዓላማው እንጂ አንተ እንደዚህ ነህ አንተ እንደዛ ነህ የሚለው ጉዳይ አይመስለኝም። ህዝቡ እየተራበ ነው፣ ህዝቡ እየተቸገረ ነው። በዚህ ሁኔታ ውስጥ ገንዘብ እንደዚህ መጥቶ እያለ አንተ እንደዚህ ነህ አንተ እንደዛ ነህ አንተ የዚህ ፖለቲካ አንተ የዛ ፖለቲካ መባባላችን ቢቀር የተሻለ ይመስለኛል። የኔ ምክንያት ምንድነው? ወርቁ አይተነው ይሄንን ገንዘብ የሰጠው ለህዝቡ እስከሆነ ድረስ ለየትኛውም ፖለቲካና ብሔርተኝነት እስካላበረከተ ድረስ ተቀባይነት ቢኖረው የተሻለ ይመስለኛል። 15 ሚሊዮን አግማስ ኢትዮጵያ የሚለው ድርጅት አልቀበልም ምክንያቱም ፖለቲካዊ ይዘት ያለው ነገር ስለሆነ በሚል ነው የተቃወመው። ግን ደግሞ በብዙሃን ኢትዮጵያውያን ዘንድ ይሄ ቅሬታ አስነስቷል። ለምን የተራበው እያለ የተጠማው እያለ ጉዳዩን በሌላ መልክ ማያያዙ ጥሩ ነው ወይ አይደለም በሚል ሐሳባቸውን ሰጥቷል ማለት ነው። ይድረስ ለአዶናይና ለጆን ዳሪና በዚህም በቲክቶክ ላይ ላላችሁ በሚል አንድ ሰው ጋዜጠኛ ሐሳብ ሰንዝሯል። ተካተልን ማለት ቲክቶከር፣ ዩቲዩበር፣ አክቲቪስት ወዳጅ ካላችሁ ይሄን ፕሮግራም እንዲሰሙ ጋብዙልኝ። ዝም ብሎ አገር ነው ባፈተተ ሰው አይሄድም። አገር ነው ያለው። ተቋም መመስረት አለበት። ተቋም መምራት አለበት። እንደ ፖለቲካ መሳሪያ መጠቀሚያ መሆን የለባችሁም። በተለይ ፖለቲካ ዓላማ የሌላችሁ አሁን በጣም ፈጣን የሆናችሁ ቲክቶከር ምናምን ትባሉ ሰዎች የፖለቲካ መሳሪያ እንዳትሆኑ ስለምሰጋ ነው። አሁን እዚህ ስም መጥቀስ አልፈልግም ለጊዜው። ግን የሆነ ነገር ቢመጣ ያን ያየነው አይነት ሩጫ ይሄው ታሰረ እንዲሆነ የሚል ይመጣል። ለምሳሌ ዛሬ አንዱ ቲክቶከር ምን ሲሰማውት በመኪና መድኃኒት ይዤ እሄዳለሁ መድኃኒት ያላችሁ ስጡ ሲል ሰማውት። እንደዛ አይፈቀድም እንዴ! ንገሯቸው ለነዚህ ለትንንሾቹ ህዝብ ስለያስክ ማት ከጀርባ ስላለ አይደለም። እንደዛ አይሆንም።
መድኃኒት ታረጉልኝና በመኪና አድርጌ ይዤ ሄዳለሁ ቶሎ ብለን መድኃኒት እናሰባስ እንዲህ የሚባል ነገር የለም ንገሯቸው ሚሊዮኖች ተከታይ ስላለ ሚሊዮኖች ስለሚከተል ኖ ኖ ኖ በጣም በጣም ሲሪየስ ነው ይሄ ይሄን ፕሮግራም ላኩላቸው አይችሉም መድኃኒት መውሰድ በስሜት ሊሆን ይችላል በቁጣ ባዩት ነገር ስሜታዊ ማንነት ተሰምቷቸው ሊሆን ይችላል ግን አይፈቀድም እንደዛ አገኘው ብለህ በመኪና ጭነ መድኃኒት ይዘህ አትሄድም አገኘው ብለህ በመኪና ጭነ እህል አትወስድም በፍጹም አይፈቀድም እንኳን የፖለቲካ ውስብስብ ሴራ ባለበት ሴራ በሌለበትም አይቻልም ምሳሌ ልንገራቸው ቲክቶከሮቹ ላኩላቸው ስምም አልጠራው የግንዛቤ ጥረት አለ ብዬ ስላሰብኩ ነው ስምም አልጠራው ይጠቅማልን ብዬ ስላላሰብኩ ነው አይጠቅምም ብዬ ስላሰብኩ ብድግ ብለህ ግን ሚሊዮኖች ያዳምጡኛል ብለህ ሺዎች መቶ ሺዎች ያዳምጡኛል ብለህ በሉ መድኃኒት አምጡ በመኪና ጭነን መድኃኒት እንወስዳለን አይባልም የሰጡህ መድኃኒት መርዝ ቢሆንስ በምንድን ነው የምታውቀው ከባድ ነገር እየተናገርኩ እንደሆነ አውቃለሁ ግን አንዳንዴ በዚህ ልክ ማስደንገጥ ስለሚያስፈልግ የሰጡ መድኃኒት ኤክስፓየር ያደረገ ቢሆንስ ምንድን ነው የምታደርገው ምንድን ነው የምታደርገው ኤክስፓየር ያደረገ መድኃኒት ቢሰጡ በምን ታውቃለህ ኤክስፓየር ያርግ አያርግ ምን በምን ነው የምታውቀው የወቅቱ ፖለቲካ ህወሓት እያራመደ ያለ ፖለቲካ እያወቃችሁ እዛ ቀለበት ውስጥ እንዳትገቡ ነው እየነገርኳችሁ ያሉት ህወሓት መርዝ ተረይቶ ያ ህዝብ ቢያልቅም ደንታው አይደለም በግልጽ እንድታውቁ በኋላ መጣበታለሁ ይፈልገዋል እንደውም በደንብ ነው የሚፈልገው ታሪካዊ ትዝታዎቹ እንደሚያመጣው ታሪካዊ በገበያ ቦታ በአይሮፕላን ተደበደበ በተባለበት የተደበደቡት ሰዎች አይደለም የጠቀመው ስለተደበደቡት ሰዎች አይደለም የጨነቀው ጫካ ያለ ህወሓት በዛ ምክንያት ያነሳሳቸው ሰዎች ናቸው የጠቀሙት ሞቢላይዝ ነው ያደረገው ቁጭት ነው የፈጠረው ሐውዜን እንደዛ ነው ስለዚህ ብድግ ብለህ መተህ ይሄን አምጡ ይዤ ሄዳለሁ እንዲሄዳለሁ አይባልም ተቋም አለ ኃላፊነት የሚወስድ ተቋም አለ ይሄን እንዳትተላለፉ ነው የምሰጋው መናጆ እንዳያረጋችሁ ነው የምሰጋው ከውስጣችሁ እንዳዘናችሁ ከውስጣችሁ እንደተሰማችሁ ይገባኛል አት ጉድ ፌዝ እንደመጣችሁ ይገባኛል እኔ በኔጌቲቭ አልወስደውም በተለይ ቲክቶከር ምናምን ትባሉ ሶ ፕሮሲጀሩን ተቋሙን መጠበቅ አለባችሁ ምንድነው ፕሮሲጀሩ ምንድነው ተቋሙ ነምበር 1 ባለቤቱ የክልሉ የአደጋና ዝግጁነት ቢሮ ነው ነምበር 1 ሶ ከሄዱ ሁሉም ነገሮች ወደ ክልሉ አደጋና ዝግጁነት ቢሮ የራሱ ጽፈት ቤት አለው የራሱ ኤክስፐርቶች አሉት የራሱ ሰዎች አሉት የጤና እንትን ቢሮ ነው ሰማር ኮሚቴ ይኖረዋል ስትሪንግ እንትኖች ይኖሩታል ምንድነው ስሙ ይሄ አጣዳፊ አድሆክ ኮሚቴ ይኖረዋል ከጤና ቢሮ ከትምህርት ቢሮ ከምናምን የሚመጡ
ከመድኃኒትና ቁጥጥርም ይመጡ ይኖሩታል። እዚህ ሀገር ሲቹዌሽን ሩም ይሉታል። ሲቹዌሽን ሩም ይኖራል። ቀይ መስቀል ምናምን ኤንጂኦቹ አንድ ላይ ሆኖ ትንሽ ነገሩ ፖለቲካዊ ይዘት ያለው ይመስላል፣ ከበድ የሚል ይመስላል። በዚህ ላይ በቀጣይ እንግዲህ የሚወጡ የሚደርሱ መረጃዎች የምናስደምጣችሁ ይሆናል ማለት ነው። የተለያዩ ቪዲዮዎችን ተከታትለን እንመለሳለን። አሁን ብዙ ሰው ማህሌት የሚመጣው ለሾው ነው፣ ለመንግስተ ሰማያት አይደለም። ለእይታ ቲክቶክ ላይ ቀርጾ ማህሌት እየሄድኩ ነው ብሎ ለማሳየት እዚህ ቦታ አደርኩኝ ለማለት ከህንፃ መርጦ ከካህን መርጦ ከማህሌት መርጦ ከመርጌታ መርጦ ከድምፅ መርጦ ከቦታ መርጦ አትደረው አይደለም። ማህሌት አትደረው አይደለም። ሁሉም በየአጥቢያው ይደር። ግንስ ከአዲስ አበባ ጫፍ ተነስቶ ቦሌ መድኃኔዓለም የሚያደርሰው ለመጽደቅ አይደለም የሚሄደው። ለመጽደቅ አይደለም የሚሄደው። እየነቀፍኩኝ አይደለም። ጭፈራ ቤት ከሚያደር ማህሌት ማደሩ መልካም። ግን ደግሞ ብዙ ሰው የሚሄደው የሆነ ቦታ ሆኖ ማህሌተ ጽጌ አደርኩኝ ብሎ ለማሳየት፣ አበባውን ለማሳየት፣ የማህሌቱን ብዙ ቪው ለማግኘት፣ ቲክቶክ ላይ ለመልቀቅ፣ ሚዲያውን ለመቆጣጠር። ለመጽደቅ እናደርገው እስኪ። ጾም ለመጽደቅ ይሁን፣ ጸሎታችን ለመጽደቅ ይሁን፣ ማህሌቱም ለጽድቅ ይሁን፣ ሰዓታቱም ለጽድቅ ይሁን፣ ቁርባኑም ለጽድቅ ይሁን፣ ማስቀደሱም ለጽድቅ ይሁን። አናሳዝንም ግን ጊዜያችንንም አጥፍተን ሌሊቱን ሙሉ እንቅልፋተን አድረን የሚያሳዝነው የሚያስጨንቀን ምን አይነት ፎቶ ፌስቡክ ላይ እንደምንለቅ ነው የሚያስጨንቀን። ምን አይነት ቪዲዮ ቲክቶክ ላይ እንደምናሳየው አናሳዝንም? እንቅልፋተን ማግኘት የሚገባንን በረከት እዚህ ቅዱስ ቦታ የመጨረሻው ቅዱስ ስፍራ ድረስ መጥተን የሚገባንን በረከት እንኳን ለማግኘት ያልታደልን። በእውነት እግዚአብሔር ከእንዲህ አይነት ውዳሴ ከንቱ ሁላችንንም ይሰውረን። በጣም ማግኘት የሚገባ መንግስተ ሰማያት የሚፈልገው የትኛው ሰው? ከትዳር በፊት ከስራ በፊት ከማንኛውም ነብይ ጌታ የገባልን ቃል እንዲህ ነው፣ ወዝንቱሰ ኩሉ ይትዌሰከክሙ፣ ሌላ ሁሉ ይጨመርላችኋል የተባለ። ሌላው ትርፍ ነው። አሁን እኛ ራቱን ትተን ዳረጎቱን ነው የምንለምነው። ይሄ ነው ልክ እንደ ውሻ። ውሻ አሁን ዝም ብላችሁ አጥንት ብትልኩለት የተረፈውን እሰጥሃለሁ ብትሉት እስከሚተርፍ አይጠብቅም። የሚፈልገው የጋጣችሁን አጥንት ብትልኩለት እሱን እንደምንም ብሎ እየላሰ መቆየት ነው የሚፈልገው። እና እኛ አንዳንድ ጊዜ የተሰጠን ራትተን ዳረጎት ጉርሻ ፈላጊዎች እንሆናለን። እግዚአብሔር ለሁላችንም ማስተዋሉን ያድለን። እና በጸሎት ውስጥ ሐሲሰ ርስተ መንግስተ ሰማያትን መጠየቅ ነው። ከዛ ከሲተ ፈቃድ ማለት ፈቃድን መግለጥ፣ የምንፈልገውን ነገር ማሳየት ያስፈልጋል። እሱ በጸሎት ከዚህ በኋላ እነዚህ ነገሮች የመጀመሪያው ስም መጥራት፣ ሁለተኛው ምስጋና ማቅረብ፣ ሶስተኛው ደግሞ መንግስተ ሰማያትን መለመን፣ ከዛ አራተኛው የስጋ ፈቃዳችንን መለመን። ከዚህ በኋላ ያለው ምክንያቱም አሁን የእግዚአብሔርን ስም ጠራ፣ ከዛ የእግዚአብሔርን ስም ጠርተን አመሰገንን፣ ከዛ ቀጥሎ ደግሞ መንግስተ ሰማያትን እንዲሰጠን ጠየቅን፣ ከዛ የምድሩን እንችላለን። አልተከለከልንም እኮ። ስለ ትዳር እኮ መጸለይ ይገባል። ስለ ስራ መጸለይ እኮ ይገባል። ስለ ትምህርት መጸለይ ይገባል። ስለ እውቀት መጸለይ ይገባል። ስለ ጤና መጸለይ ይገባል። ቅደም ተከተሉን ነው እኮ የምላችሁ እንጂ መጸለይ እኮ ይገባል። ከዛ በኋላ ፈቃድን መግለጥ እንዲህ የሚል ጥያቄ ይነሳል። ፈቃድ የምንገልጥለት ራሱ እግዚአብሔር የምንፈልገውን አያውቅም እንዴ? አይደለም። የምትፈልጉትን ነገር ልክ ማመልከቻ እንደ መጽሐፍ ለይቶ እግዚአብሔር ሆይ ይህንን አድርግልኝ ብሎ መለመን ይገባል። ምናኔ ከሆነ የሚፈልገው አንድ ሰው ለምናኔው ፈቃድን ከእግዚአብሔር ይጠይቃል። ብሕትውና ከሆነ የሚፈልገው አንድ ሰው ለብሕትውና እግዚአብሔርን ይጠይቃል። ትዳር ከሆነ የሚፈልገው አንድ ሰው ለትዳሩ እግዚአብሔርን ይጠይቃል። በዓለም ውስጥ መኖር ከሆነ የሚፈልገው፣ በስራ መኖር ከሆነ የሚፈልገው ስለ ስራው እግዚአብሔርን ይጠይቃል። እየተማረ ከሆነ ትምህርቱ እንዲገለጥለት እግዚአብሔርን ይጠይቃል። እየሰራ መስራቱን ሳያቆም፣ መማሩን ሳያቆም፣ ማጥናቱን ሳያቆም እነዚህን እያደረገ እግዚአብሔርን ይጠይቃል። ቅዱስ ጳውሎስ ምን አለ? ወእንዘ ተአክቱ ክስቱ ስእለተክሙ ቅድመ እግዚአብሔር፣ በምታመሰግኑበት በምትጸልዩበት ጊዜ ፈቃዳችሁን በእግዚአብሔር ፊት ግለጡ። የምትፈልጉትን ነገር ለእግዚአብሔር ጠይቁ። ይሄን እፈልጋለሁ። ቅዱስ ጊዮርጊስ ይሄን እፈልጋለሁ ከአምላክ አማልደህ አሰጠኝ ማለት ትችላላችሁ። አራተኛው ከዚህ ተፍቃል። እየጨረስኩ ነው። አንደኛው ስምን መጥራት፣ ሁለተኛው ማመስገን፣ ሶስተኛው መንግስተ ሰማያትን መጠየቅ፣ አራተኛው የሥጋ ፈቃድን ከእግዚአብሔር መጠየቅ የሚገባን፣ አምስተኛ ክፉን ፈተናን እንዲያርቅ መለመን። በጣም ብዙዎቻችን የማናደርጋቸው ነገሮች እነዚህ ናቸው። ለምሳሌ
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና ከምን ሁሉ አድነን እንጂ ክፉን እንዲያርቅ በማንኛውም በማንኛውም አሁን ክፉ ሲባል ቶሎ ብለን የምናስበው ብዙ ጊዜ ሰይጣንን፣ ዲያብሎስን እነዚህን ነገሮች ነው የምናስበው። ግን ክፉን እንዲያርቅ መለመን ማለት እንደሆነ ታውቃላችሁ? ቅዱስ ጳውሎስ እንደተናገረው ማንም የቆመ ቢመስለው ምን እንዳይል ይጠንቀቅ፣ እንዳይወድቅ። እሱ ክፉ ነው። ከቆሙ በኋላ መውደቅ ክፉ ነው። ካመኑ በኋላ መካድ ክፉ ነው። እሳ ከገቡ በኋላ ወደ ኃጢአት መመለስ ክፉ ነው። አንድን ኃጢአት ደጋግሞ እየሰሩ ከዛ ደግሞ ጭራሽ ከዛ መላቀቅ አለመቻል ክፉ ነው። ከቤተክርስቲያን መራቅ ክፉ ነው። ከማስቀደስ መራቅ ክፉ ነው። ከስጋው ደግሞ ተመልሶ እንደገና ልክ እንደ ውሻ ወደ ትፋት መመለስ ክፉ ነው። ስለዚህ በጣም ብዙ ክፉ ነገሮች አሉ እና እነዚህን ክፎቹን እንዲያረቃቸው፣ ከዚህ ክፉ እንዲጠብቀን፣ ከመካድ እንዲጠብቀን። እንዲያውም ክፉ የሚለው የእኛ ሊቃውን ሲገልጥ የመጀመሪያው ክህደት፣ ወደ ክህደት አታግባን እባክህ፣ ለክህደት ምክንያት ከሚሆኑ ነገሮች አንተ ጠብቀን እባክህ ብሎ መለመን፣ መጸለይ፣ ማልቀስ ይገባል። መመካት አይደለም። በጣም ብዙ ሰው እኔ ኦርቶዶክስ ስለሆንኩኝ ስለተመረጥኩኝ እንዲህ እያለ የሚናገር የሚመካስ የሚመጻደቅ ሰው የሚገበዝ ሰው አለ። ጥንቃቄ ይፈልጋል። ኦርቶዶክስ ስለሆንክ ብቻ ትድናለህ ማለት አይደለም። ኦርቶዶክሳዊነት ምን እንደሆነ መረዳት ነው። ንስሐ ስለገባህ ብቻም ትድናለህ ማለትም አይደለም። ነገ ምን እንደምንሆን አታውቀው። ዛሬ ስለቆረብክ ብቻ ትድናለህ ማለትም አይደለም። ነገ ምን እንደምትሆን ወዴት እንደምትሄድ አታውቀው። ክፉ የሚባለው እሱ ነው። ስለዚህ ክፉን እንዲያርቅ፣ ከክፉ እንዲያርቀን መለመን። የመጨረሻው ጸሎትን ማሳረግ። ጸሎት ሲያርግ ያው በአባቶቻችን ስርዓት በጸሎት ሃይማኖት ያርጋል። ይህንን ታውቃላችሁ? በእርግጥ ይህን አለማድረግ ኃጢአት አይደለም። ግን የተለመደው ግን ማንኛውም ጸሎት ወሶበ ትፈጽሙ ጸሎተክሙ ህትሙ ጸሎተክሙ በጸሎት ሃይማኖት፣ ጸሎታችሁን በምትፈጽሙበት ጊዜ ጸሎታችሁን በጸሎት ሃይማኖት ዝጉ ማለት የማመን ጸሎት ስለሆነ ያው ብዙዎቻችን የምናውቀው በእርግጥ አቡነ ዘበሰማያት ነው። ልክ ነው፣ እሱም ያስኬዳል የተለመደም ስለሆነ። ምክንያቱም ማንኛውም ነገር አድርገን በአቡነ ዘበሰማያት ነው የምናስረው። ሊቃውንቱ ግን ለምሳሌ ማህሌት ቁመው ሲጨርሱ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኩ፣ ስብሐት ለማርያም አምላክ እግዝእትነ መድኃኒትነ፣ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጽወንነ ተብሎ ይሄ ከተጸነጸለ በኋላ በጽፋት ከተባለ በኋላ ጸሎት ሃይማኖት ይደገምና ያልቃል። የማህሌቱ ማጠናቀቂያ እሱ ነው እና ቢቻል የጸሎት ማጠናቀቂያው ጸሎት ሃይማኖት ይሆናል። ያ ግን ሲባል በአቡነ ዘበሰማያት እስከ ዛሬ ድረስ ያሰርነው እሱ ትክክል አይደለም ማለታችን አይደለም። ግን እንደው ይህንን እንድታውቁት ያህል ነው። ለምንድን ነው በጸሎት ሃይማኖት የሚዘጋው ቢባል መጨረሻ ላይ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ የመጨረሻውን የሙታንን ትንሣኤና አዝማነ መንግሥተ ሰማያትን ተስፋ እናደርጋለን ለዘላለሙ አሜን ተብሎ ይቺ ማጠቃለያ ትሆናለች ማለት ነው። እሱ ብቻ ሳይሆን የማመን ምልክት ስለሆነ በእምነት ስለሚታተምና ነገር ግን ያው የተለመደው አቡነ ዘበሰማያት ስለሆነ ያው በአቡነ ዘበሰማያት ማሳረግ ይቻላል። የመጨረሻው የጸሎታችን ፍጻሜ አሜን የሚል ይሆናል። አሜን ማለት በረከት ይደረግልን፣ ይጽናልን። ሃይማኖት ቢሉ እውነት ነው፣ ታሪክ ነው ቢሉ እውነት ነው፣ ሃይማኖት ነው ቢሉ ይጽናልን፣ ይደረግልን፣ በረከት ነው ቢሉ ይሰጠን ማለት ነው ብሎ ሊቃውንቱ ይተረጉሙታልና ስለዚህ ጸሎት ሁሉ አሜን በሚል ይጠቃለላል። ስለዚህ የጸሎት ቅደም ተከተሎች የመጀመሪያው ስም መጥራት ነው፣ ሁለተኛው ማመስገን ነው፣ ሶስተኛው መንግስተ ሰማያትን መለመን ነው፣ አራተኛ ከስጋ ጋር የሚያስፈልጉን መልካም ነገሮችን መጠየቅ ነው፣ አምስተኛ ክፉን እንዲያረቅልን መለመን ነው። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እስክንመለስ ሰነባበትን። ሰናይ ቆይታ ይሁንላችሁ።